በርካታ ሰዎች በዓለም ካርታ ላይ መኖሯንም አያውቁ። እሷም ብትሆን ለምድራችን ባለጸጎች ካልሆነ በቀር ለሌሎቻችን በሯን የማትከፍት ከሮማን ኢምፓየር ጀምሮ ላለፉት 300 ዓመታት በአንድ የዓለማችን ባለጸጋ ቤተሰብ ስር የምትተዳደር አውሮፓዊት ሀገር ናት። በእግሩ መጓዝ የሚወድ ሰው ረጅሙን የሀገሪቱን ስፋት መርጦ ከደቡብ ጫፍ ወደ ሰሜን ጫፍ በእግሩ ቢጓዝ መላ ሀገሪቱን በ5 ሰዓታት ውስጥ አይቶ ይጨርሳታል። በሀገሪቱ የሚኖር አንድ የማራቶን ሯጭ ቀጥታ እየሮጠ የሙሉ ማራቶን ልምምድ መስራት ቢፈልግ ማራቶን ልምምዱን ሳይጨርስ ከሀገር ይወጣል። 60 ስኩዌር ኪሎ ሜትር የቆዳ ስፋትና 38000 ዜጎቿ ብቻ ያሏት ትንሽዬ ሀገር ናት። ትንሽ የሚያደርጋት የቆዳ ስፋቷና የዜጎቿ ቁጥር ማነስ እንጂ እሷስ የዓለማችን ሀብታም ሀገራትን ሁሉ የምታስከነዳ 30 ከመቶ ዜጎቿ ሚሊዮነር የሆኑባት $176,000 ጂዲፒ ፐር ካፒታል ከሞናርኮ ቀጥላ የዓለማችን ሁለተኛው ሀብታም ሀገር ናት። በኢንዱስትሪ የበለጸገች፣ በባንኪንግ በፋይናንስ አስተዳደርና በኮንስትራክሽን ቴክኖሎጂ ከቀዳሚዎቹ የምትቀድም የዓለማችን 20 ከመቶ አርቲፊሻል ጥርስና 15 ከመቶ የጥርስ ህክምና ማሽነሪዎች የምታመርት ትንሽ የሀገር ግን ታምረኛ ነች። የዛሬ ጉዟችን ኤርፖርትም መከላከያ ሰራዊትም የራሷ መገባበያ ገንዘብ ወደ ሌላት አውሮፓዊት ሀገር ይሆናል። ይህች ሀገር ኤርፖርት ብቻ ሳይሆን የማንም ሀገር ቤሳቤስትን ዕዳ የሌለባት የዓለማችን 6ኛዋ የአውሮፓ ደግሞ 4ኛዋ ትንሽ ሀገር ወደ ሆነችው ሊክተንሽታይን በደህና መጡ። በምድራችን ላይ ብቸኞች የሮማን ኢምፓየር ቅሪት የሆኑት ሉዓላዊ ቤተሰቦች የሚመሯት ከአውሮፓ ሁለተኛዋ ጥቂት ሰዎች የሚጎበኙት ሀገር ናት። በእርግጥ እሷን ብትሆን የዓለማችን ባለጸጎችና ልዩ ክህሎት ያላቸው የሰለጠኑ ባለሙያዎች ካልሆኑ በቀር ብዙ ሰዎች በሯን እንዲያንኳኩባት አትፈልግም። የሐሳብ ተጓዦችን ግን አይጨምርም። በመረጣችሁት ግንባር የሊክተንሽታይንን ድንበር ጥሰን እንገባለን። የሊክተንሽታይን አቀማመጥ ከስዊዘርላንድ ተነግሮ የማያልቅ ተፈጥሯዊ ውበት የቀጠለ ነው ማለት ይቻላል። አይናዎች በሚሆን ታይቶ በማይጠገብ ተፈጥሯዊ ውበቷ ጥራታቸው መልክን ቁልጭ አድርጎ በሚያሳይ ንጹህ ወንዞቿ የተባዘተ ጥጥ በሚመስሉ በረዷማ ተራሮቿ የአኒሜሽን ፊልምን በሚያስንቁ አረንጓዴ ሜዳዎቿና እንደ ሐይቅ በሰከነው ጸጥታዋ ትገለጻለች። ሊክተንሽታይን የራሷ ኤርፖርት የላትምና ወደ ሀገሪቱ ለመግባት መጀመሪያ ስዊዘርላንድ፣ ኦስትሪያ ወይም ጀርመን መሄድ ይኖርብናል። የስዊዘርላንዷ ዙሪክ ከደረሰን ሊክተንሽታይን ለመግባት በመኪና ቢጓዝ 1 ሰዓት ተኩል ቢፈጅብን ነው። የተዋጣላት የትራንስፖርት ሀገር ናትና ከባቡር፣ ከባስ ወይንም ከኪራይ መኪና አንዱን መርጠን ሊክተንሽታይን እንገባለን። ጉዟችንን በጠዋት ካደረግነው ወደ ሀገሪቱ የምንገባው ብቻችንን አይደለም። ጎብኚዎቿን ትተን በየቀኑ 21000 ሰዎች ከስዊዘርላንድ፣ ከኦስትሪያና ጀርመን ድንበር አቋርጠው ለስራ ወደ ሊክተንሽታይን ይገባሉ። በእነዚህ ጠዋት እየገቡ ማታ በሚወጡ ሙያተኞች ምክንያት የሀገሪቱ ነዋሪዎች ቁጥር ቀን ቀን በ50 ከመቶ ይጨምራል። እነዚህ ሙያተኞች በሊክተንሽታይን ጥሩ ደሞዝ ስለሚከፈላቸው ለሊክተንሽታይን በቅርብ ርቀት በመገኘታቸውና ወደ ሀገሪቱ የሚገቡበት ምቹ የትራንስፖርት አማራጭ ስላላቸው ከሀገራቸው በየቀኑ እየተመላለሱ ጥሩ ደሞዝ ያገኛሉ። የሊክተንሽታይን ዋና ከተማ ቫዶስ ትባላለች። የልዑል መኖሪያ የዓለማችን አያላም ባንኮች መቀመጫ የ700 ዓመታት ታሪክ ያላትና የአውሮፓዊቷ ሀገር ሊክተንሽታይን መዲና የሆነችው ቫዶስ የነዋሪዎቿ ቁጥር 5500 ብቻ ነው። ጥንታዊ የአውሮፓ የኪነ ህንጻ ጥበብ ያረፈባቸው ቤቶቿ እዚህም እዛም ውርውር የሚሉ ነዋሪዎችና ጎብኚዎችን ካልሆነ ቫዶስ ሲደርሱ እንደ ሞናርኮ በህዝብ ብዛት የተጥለቀለቀች በመብራት የተንቆጠቆጠች ከተማ እንዳይጠብቁ። ሊክተንሽታይን በ11 አስተዳደራዊ መዋቅሮች የተከፋፈለች የምድራችን ባለጸጋ በሆነ ሉዓላዊ ቤተሰብ የምትተዳደር ሀገር ናት። አሁን ላይ አገሪቱን በመምራት የሚገኙ ሉል ሃንሳዳ ሁለተኛ የሚባሉ ቱጃር ናቸው። በብሉምበርግ የቢሊዮነሮች ዝርዝር ውስጥ የልዑሉ ሀብት $9.4 ቢሊዮን እንደነበር ተገልጿል። የቤተሰባቸው የሀብት መጠን ደግሞ ከ$60 ቢሊዮን ይበልጣል። ይህ ባለፉት ዓመት በግልጽ የሚታወቀው እንጂ ከዚህም በላይ ሀብት እንዳላቸው ይነገራል።
ልዑሉ 12 ከመቶ ህዝቡን ቀጥሮ የሚያሰራው በስማቸው የተመዘገበ የራሳቸው የግል ባንክ ያላቸው ናቸው። ኤልጂቲ ግሩፕ የተሰኘው ባንካቸው ሊክተንሽታይን 4500 ሰራተኞች ያሉት በአመት 1.8 ቢሊዮን የስዊስ ፍራንክ ገቢ ያለውና የ300 ቢሊዮን የስዊስ ፍራንክ የሚያስተዳድር የምድራችን ትላልቅ ባንኮች አንዱ ነው። የሊክተንሽታይን ንጉሳዊ ቤተሰብ ለአገሩ ስልጣን ያለውን ያህል በመላው ዓለም የሚገኙ ንጉሳውያን ቤተሰቦች በአገራቸው ያላቸውን ልዑል ያለማንም ጣልቃ ገብነት ሲፈልጉ የአገሪቷን ፓርላማ የመበተን መንግስትን የማፍረስና በብቸኝነት የአገሪቱን ዳኞች የመሾም ቬቶ ፓወር አላቸው። ሊክተንሽታይን ብዙ የሚያስደንቁ ነገሮች የሚሰሙባት ሀገር ናት። ገንዘብ ያለው ማንኛውም ሰው በቀን $70,000 ከፍሎ ሙሉ ሀገሪቱን መከራየትና ለአንድ ቀን የሀገሪቱ ንጉስ መሆን ይችላል። ለምሳሌ ሰርገውን በሊክተንሽታይን ማድረግ ቢፈልጉ $70,000 አዘጋጅተው ሊክተንሽታይን ቀይ ምንጣፍ አንጥፋ በደማቅ ማርሽ ባንድ ዋና ከተማዋን የባንዱዝን አደባባይ በእርሶ ስም ሰይማ መንገዶቿንም እርሱ በመረጡት ቀለም አጊጣ ሊክተንሽታይን የሚደረገውን የክብር አቀባበል ትመለከታላችሁ። ለዕለቱ የእርሶ ስምና ፎቶ ያረፈባቸው አዲስ የመገበያያ ገንዘቦች ታትመው ግብይት ሲፈጸምባቸው ይመለከታሉ። ይህ እርሶን ለማስደሰት በእርሶ ፊት የሚደረግ እንጂ አገሪቱ የራሷ መገበያያ ገንዘብ የሌላትና ለግብይት የስዊዘርላንድ ፍራንክ የምትጠቀም መሆኑ ግልጽ ነው። በእለቱ የልዑሉን ቤተ መንግስት የመጎብኘት በቤተ መንግስቱ ግብዣ የማዘጋጀትና እድለኛ ሆነው ልዑሉ ካሉ እሳቸውን በአካል የማግኘት አጋጣሚ መቻችሎታል። ይህ በህግ የተደነገገና በአውሮፓውያን አቆጣጠር ከ2010 ጀምሮ በስራ ላይ የዋለ ነው። ሊክተንሽታይን ዓለማችን ላይ ዝቅተኛው ወንጀል ከሚመዘገብባቸው ሀገራት አንዷ ስትሆን የመገዳደል ዜና በየቀኑ በሚሰማበት ዓለማችን ላለፉት 27 ዓመታት የግድያ ወንጀል ተሰምቶባት የማታውቅ ሀገር ነች። ዘራፊ በርን ሰብሮ ይገባል ብለው የማይሰጉበት በሮቹን ሳይዘጉ ተኝተውና እረፍት የሚያደርጉበት ሰላማዊት ሀገር ናት። ይህ ሰላም የመጣው ግን በመከላከያ ኃይሏ ጥንካሬ አይደለም። ምክንያቱም ሊክተንሽታይን የመከላከያ ሰራዊት የላትም። አገሪቱ በይፋ የመከላከያ ሰራዊቷን የበተነችው እንደ አውሮፓውያን አቆጣጠር በ1868 ነበር። ሌላው ፈገግ የሚያስብለው ነገሯ የሊክተንሽታይን የመከላከያ ኃይል ጦር ሲገባ ከመሞት ይልቅ በቁጥር ጨምሮ የሚመለስ የዓለማችን ኃያሉ ሰራዊት ነው እያሉ እየቀለዱበት ነበር። ይህን ያሉበት ምክንያት ደግሞ ሊክተንሽታይን በአውስትሮ-ራሺያን ጦርነት እንዲሳተፉ 80 ወታደሮቿን ወደ ግንባር በላከችበት ወቅት ወታደሮቿ በጦርነቱ ያልቃሉ ተብሎ ሲጠበቅ ጭራሽ ጦርነቱ አልቆ ወደ ሀገራቸው ሲመለሱ 81 ሆነው መጡ። አንዱ ወታደር መንገድ ላይ ያፈሩት ጓደኛቸው ነበር። በ2007 በሊክተንሽታይን ሰላም ወዳድ ናት በምትባለው በጎረቤቷ ስዊዘርላንድ ተወራ ነበር። ፈገግ የሚያስብለው ግን ስዊዘርላንድም ሌላ ሀገር መውረሷን ሊክተንሽታይንም መወረሯን አያውቁም ነበር። የአንድ ሀገር ጦር ያለ ልዩ ፈቃድ ሌላ ሉዓላዊ ሀገር ድንበር ጥሶ እንደገባ በግልጽ ወረራ ፈጸመ ይባላል። በ2007 ጭጋጋማ አየር በነበረበት አንድ ቀን የስዊዘርላንድ ወታደሮች መንገድ ስተው 2 ኪሎ ሜትር ከሊክተንሽታይን ድንበር ዘልቀው ገቡ። የትንሿ ሀገር 2 ኪሎ ሜትር ማለት በጣም ሰፊው ግዛቷ ነው። ሊክተንሽታይን አገር ጠባቂ መከላከያ ሰራዊት የላትምና ወረሯንም አላወቀችም ነበር። ነገር ግን የስዊዘርላንድ ወታደሮች መንገድ ስተው የሌላ ሀገር መግባታቸውን ሲመለከቱ በፍጥነት ተመልሰው ከሀገሪቱ ወጡ። ስዊዘርላንድም ወታደሮቿን ለሰሩት ጥፋት ሊክተንሽታይንን ይቅርታ ጠየቀች። የአንድ ቤተሰብ ግዛት የሆነችው ሊክተንሽታይን ሀገር የሆነችበት መንገድ ከተለመደው የሀገር መንግስት ምስረታ ይለያል። ከ300 ዓመታት በፊት ሊክተንሽታይን የምትባል ሀገር በምድራችን ላይ አልነበረችም። አገሪቱ እንደ አውሮፓውያን አቆጣጠር በ1719 ዓመተ ምህረት ነው የተፈጠረችው። በጥንታዊቷ ኦስትሪያ ይኖሩ የነበሩ አንድ ሀብታም የመኳንንት ቤተሰቦች በኦስትሪያ ብቻ የተገደበ መኳንንትነት አላራካ ሲላቸው በሮማዊው ንጉስ ፊት ሞገስ የሚያስገኛቸውን
የሚሆንና በንጉሠ ነገሥቱ ማዕድ ዙሪያ የሚያስቀምጣቸውን ክብር ፈለጉ። ይህንን ለማድረግ ደግሞ በሮማን ኢምፓየር ስር የሚገኝ ተጠሪነቱ ለንጉሠ ነገሥቱ የሆነ አንድ ግዛት አስተዳደር መሆን አለባቸው። ኦስትሪያ ውስጥ ሆነው ይህንን እድል መቼም ማግኘት እንደማይችሉ ስለሚያውቁ ህልማቸውን ለማሳካት የነበራቸው አንድ አማራጭ ነበር። መሬት ገዝተው መሬቱን በግዛትነት እንዲመርቁላቸው ንጉሠ ነገሥቱ ፊት መቅረብ። የገንዘብ ችግር አልነበረባቸውምና ህልማቸውን ለማሳካት ብዙም አልተቸገሩም። እንደ አውሮፓውያን አቆጣጠር በ1699 ከካውንት ጃኮም ቫሊ ሶስተኛ የሺለንበርግን በ1712 ደግሞ የቫሉዝን ግዛት በግዢ ጠቅልለው በሮማው ገዢ ቻርልስ አራተኛ ፊት ቀርበው ግዛታችንን ይመርቁልን አሏቸው። ለንጉሠ ነገሥቱ ያላቸውን ታማኝነት አጓድለው የማያውቁ የተከበሩ የመኳንንት ቤተሰቦች ናቸውና ጥያቄያቸው ተቀባይነትን አግኝቶ እንደ አውሮፓውያን አቆጣጠር በ1719 ተጠሪነቱን ለሮማው ገዢ የሆነችው ሊክተንሽታይን የምትባል ግዛት ተፈጠረች። ከ12ኛው ክፍለ ዘመን ጀምሮ ከሀብትና ከስልጣን ወርደው የማያውቁት ሃውስ ኦፍ ሊክተንሽታይን በመባል የሚታወቁት የሊክተንሽታይን ቤተሰቦች በዚህ መንገድ ዓለማችን ላይ አንድ ሀገር ጨመሩ። የሊክተንሽታይን ሉዓላዊ ቤተሰብ በታሪክ አጋጣሚ በብዙ ፈተናዎች ቢያልፉም ራሳቸውን ብቻ ሳይሆን የአገራቸውን ኢኮኖሚ ከፍ ያደረጉ ዜጎቻቸውን በሀብት ማማ ላይ የሰቀሉ ስኬታማ ቤተሰቦች ናቸው። የሊክተንሽታይን ኢኮኖሚ ሁለት ሞተሮች አሉት። የመጀመሪያው ኢንዱስትሪ ነው። ኢንዱስትሪ ለሀገሪቱ አጠቃላይ ኢኮኖሚ 40% ገቢ ያስገኛል። አገሪቱ የግንባታና የጥርስ ህክምና ማሽነሪዎች፣ ኤሌክትሮኒክሶችና የቴክኖሎጂ ቁሳቁሶችን በማምረት ትታወቃለች። የአገሪቱ ዜጎች የሚያህል ሰራተኞች ቀጥሮ የሚያሰራው ግዙፉ የኮንስትራክሽን ማሽነሪ አምራች ድርጅት ሂልቲ ትውልዱም እድገቱም እዚሁ ሊክተንሽታይን ሲሆን በመላው ዓለም 32000 ሰራተኞች አሉት። በአመት 6.3 ቢሊዮን የስዊስ ፍራንክን የሚያስገኝ ዋና መቀመጫው በሊክተንሽታይን ያደረገ ካምፓኒ ነው። የጥርስ ህክምና ማሽን በማምረት በመላው ዓለም ገናና የሆነው አይቮክላር የተመሰረተውም ሆነ ዋና መቀመጫው በሊክተንሽታይን ነው። አይቮክላር በየአመቱ 60 ሚሊዮን አርቲፊሻል ጥርስ እያመረተ ለዓለም ገበያ የሚያቀርብ የዓለማችን 15% የጥርስ ህክምና ማሽኖች የሚያመርት በሀገሪቱ 3700 ሰራተኞችን ቀጥሮ የሚያስተዳድር ተቋም ነው። ሁለተኛው የሀገሪቱን ኢኮኖሚ የሚያንቀሳቅሰው ፋይናንስ ሲሆን ሀብታሞች አምርረው የሚጠሉት አንድ የጋራ ጠላት አላቸው፣ ግብር ለመሰወር ሲሉ ግብር አይከፈልበትም ወደ ተባለው ሀገር ሁሉ ገንዘባቸውን ተሸክመው ይዞራሉ። ሊክተንሽታይን ደግሞ እንደ አብዛኞቹ በቂ የተፈጥሮ ሀብት እንደሌላቸው የዓለማችን ትናንሽ ሀገራት የባንክና የፋይናንስ የሀብት አስተዳደር ተቋም አቋቁማ ተጠብቅላቸዋለች። የሉዓላዊ ቤተሰብ የሆነችው ኤልጂቲ ግሩፕ ታዋቂዎችን ጂፒና ኤልፒፒን ጨምሮ በአገሪቱ 13 ግዙፍ ባንኮችን በመቶዎች የሚቆጠሩ የፋይናንስ ተቋማት ይገኛሉ። ሊክተንሽታይን ሀብታም ድርጅቶች ቢኖራትም ከሌላው ዓለም መጥቶ በእነዚህ ተቋማት ተቀጥሮ ለመስራት መሞከር ግን በመርፌ ቀዳዳ እንደማለፍ ይቆጠራል። የሊክተንሽታይን በሮች ለስደተኞች ፈጽሞ ቁልፍ ናቸው። ለመኖሪያ ፈቃድ ማመልከት የሚችሉት በአገሪቱ ቋሚ ስራ ያላቸው ዜጎች ብቻ ናቸው። እሱንም የቀጠራቸው ካምፓኒ ስለፈቀደ ብቻ ሳይሆን ካምፓኒው በአገሪቱ መንግስት በተለያየ ማረጋገጫዎች አስመልክቶ ተቀባይነት ካገኘ ብቻ ነው ለአውሮፓ ህብረት አባላት ለሆኑ ተቀጣሪ ሰራተኞች ፈቃድ ሊሰጥ የሚችለው። በስተመጨረሻ በሊክተንሽታይን ኦገስት 15 በየአመቱ ብሔራዊ ቀን ተደርጎ ይከበራል። በዚህ ቀን የሊክተንሽታይን ልዑል በአገሪቱ የሚገኝ እድሜው ከ18 ዓመት በላይ የሆነ ማንኛውም ሰው በቤተ መንግስት ውስጥ ግብዣ ይደረግለታል። ለሊክተንሽታይን የመጀመሪያ ደረጃ ትምህርት ነፃና አስገዳጅ ሲሆን ዩኒቨርሲቲ ኦፍ ሊክተንሽታይን የተባለው በዋናነት የሚጠቀስ በቫሉዝ ከተማ የሚገኝ ሁሉንም ፊልድ ያቀፈ ዩኒቨርሲቲ አላት። ውድ አልፋ ሚዲያ ቤተሰቦች የዛሬ ጉዟችን ይህንን ይመስላል። አብራችሁን ስለቆያችሁ እናመሰግናለን።